እያሉ ነው። ይሄ ነገር አዳምጪ። ሰውና ሰው እንዲህ ነገርኳቸው። ስሙ ልንገራችሁ፣ ይህ የልቤ ጀግና መልክ አለው፣ በዛ ላይ ቁመና እንከን ማይወጣለት፣ በዛ ላይ ወንዳ ወንድ ሌላ ልውደድ ብዬ ወደፊት ስራመድ አረገኝ ሌላ ሰው በፍጹም እንዳልወድ ማንነቱ ገዛኝ። ቆይ እኔ ምን ላድርግ? አመሰግናለሁ። ቆይ ልጁ ማን ነው? ማን አለቀሰ? ያለቀሰ የለም ላላችሁኝ ሰዎች ገስት ላይ እነዚህ ቤት ነው በብዛት ብሩኬ ይሄድ ከሀይሚኔ ፋታት ሀይሚኔ ልቀቃት እያሉ ስለት የሚያስገቡት እነዚህ ቤት ነው። ብዙ መካሪዎችም ጥሩ ጥሩ የሆኑ ኦዲንሶችም አሉ። በዛው ልክ ደግሞ ዝም ብለው ስሜታቸው እንደመጣላቸው በራሳቸው ሙድ የሚናገሩ ሰዎች አሉ። እንዲሁም ደግሞ እኛ ያልነው ነገር ሁሉ ይሁን የሚሉት እዚህ ቤት ናቸው ብዙ ጊዜ ማለት ነው። ከዚህ በፊት እኔንም ዘቅዝቀው ነበር። በዚህ አጋጣሚ ስታለቅሽ እጄ ላይ ጣለች። ዛሬ ምን ላርግ እንግዲህ ምን ላርግሽ? እናንተስ እንደው እኔን ስለዘቀዘቅሽኝ እኔን ስለረገጥሽኝ አልቅሻለሽም። ግን ጥሩ ነገር ማድረግ አንዳንዴ ጥሩ ነገር ጥሩ ይከፍላል በማለት አንዳንድ ጊዜ እኔ ሳስባቸው ማለት ነው ያው ብዙ ነገር ይከፋናል እኛ ማዳም ቤት ስንሆን ማለት ነው። ማልቀሻ ሰበብ ነው እንጂ የምንፈልገው እውነታውን ትናንት ሀይሚን የሚያስለቅስ ነገር ምንም ነገር የለም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። ለማንኛውም ሀይሚና ብሩኬ ሀይሚ ብሩኬን በልቧ ስትስለው ልክ እንደዚህ አይነት ግጥም ነበር የምታሽጎደጉድለት እጇ እስኪገባ ድረስ። እጇ ከገባ በኋላ ደግሞ አንድም ቀን ግጥም አታውቅም ንግስቷ ማለት ነው። ላስታውሳችሁ ብዬ ነው። እና ፍቅር በተግባር ገባችሁ መጣባት እንጂ አልመጣባትም እኮ ለምትሉ ሰዎች በመጀመሪያ ሀይሚ ነበረች ብሩኬን ስትስለው የነበረችው። እዩ ጋም ኢንተርቪው ላይ ሄዳችሁ መስማት ትችላላችሁ። ከኤፋ ጋር ስትጠየቅ በልብሽ ማን አግቢ ማግባት አለበሽ ብትባይ ማን ታገቢያለሽ ስትባል ብሩኬን ያለችው። ገባችሁ አይደለ? ስለዚህ ያው የምትፈልገውን ሰው እጇ አስገብታለች። ግን ደግሞ የስራ ጉዳይ በእንደዚህ አይነት ንግግር በእንደዚህ አይነት ነገር ሲሰሩ እናንተ ደግሞ እዚህ ጋር ኢሹ አድርጋችኋቸው ታለቅሱባቸዋላችሁ፣ ታዝኑባቸዋላችሁ፣ ብዙ ነገር ትሏቸዋላችሁ። ነገር ግን ምንም ማለት አይደለም፣ ያልፉታል። ብዙ ጊዜ እስከ ዛሬ ድረስ ሀይሚ ናት ፕራንክ የምትሰራው። በሀይሚ ያምራል ፕራንኩ፣ የሚያሳምርላት እኮ እሱ ነው። ታዲያ አዘነም አለቀሰም ከፋውም እሱም ባጠባ የለውም። አንድ ቀን ግን እንዳታዋርደኝ ቡቡ አደራ። ለነገሩም ቢሆንም ችግር የለውም። ቡቡዬ ግን አያለቅስም። የኔ ጀግና ወንድም ይመችህ፣ የኔ አንጫጪ፣ የኔ ምን ልበልህ እንደው ዳይመንድ፣ የሀይሚ ዳይመንድ ይመችህ። የምሬን ነው የምላችሁ። እሷ ስታርግ ግን ማለት ነው እናንተ ታጨበጭባላችሁ። በቃ ምድሩ አይበቃችሁም። በቃ ቂጣችሁ ሁሉ ይስቃል። ብሩኬ ግን ሲያደርግ እንደዚህ ነው፣ ትነፋረቃላችሁ። የሴት ልጅም ባይ አይቶ እንዲያቆም ማለት ነው ስራውም ማለት ነው። ገባችሁ አይደለ? ስለዚህ እዚህ ጋር ሲል ያስገባላችሁ እስኪ ሀይሚ ስትሰራው የነበረችውን ብሩኬ እንዴት እንደነበር እንዴት እንደሚያግዛት እሱ ካልሰራላት እኮ እሷ ብትሰራ እሱ ካልከወነላት እሱ ተቀባይነት ካላደረገላት ብቻዋን መስራት እንደማትችል አለማወቃችሁ ግርም ይለኛል አንዳንዴ ማለት ነው። ስሙት። ከአንቺ ጋር በነቆራ እየተነቋቆርኩ መቀጠል አልፈልግም። እነዚህ ሁሉ የምታዩዋቸው በሀይሚ ጊዜ የተሰሩ ናቸው። በሀይሚ ፕራንክ ጊዜ የተሰሩ ናቸው። በብዛት በብሩኬ ውስጥ አንድ ሁለት ናቸው ያሉት። እነዚህ ሁሉ በሀይሚ ውስጥ ናቸው ያሉት። ግን እነዚህ ሁሉ ድራማዎች ሲሰራ ብሩክ በጥሩ ሁኔታ ነው የከወነው። በጥሩ ሁኔታ በትዕግስት፣ በተለይ ከፍፄ ጋር በሰራችው ነገር ያላሰበው ያልገመተው በጣም ከምንም በላይ ያልገመተው ማለት ነው። እና እናንተ ግን ብቻዋን የምትሰራው ነው የምታስመስሉት ሁል ጊዜ ማለት ነው። ይሁት እዚህ ጋር እንዴት እንደሰራላት ማለት ነው። እሷ በመሰራ ሰዓት ዋናው ተዋናኒ ዋናው ከዋኝ ነው፣ ርዕስ አይደለም። ዋናው ተዋናይ ሆኖ የሚሰራው ሰው ነው እዚህ ጋር እንትን ማለት ያለበት። እኔ ሀይሚ አትሰራም ምናምን ለማለት ፈልጌ አይደለም፣ ግን ብዙ ጊዜ እሷ ስትሰራ እስከ ጥግ ድረስ አታደርገውም በሚል ነገር ትደግፏታላችሁ። ግን ብሩኬ ሲሰራው ብዙ ነገራችሁን ታዥጎደጉዳላችሁ። እናንተም ሴቶች ናችሁ፣ ምቀኛ ናችሁ በጣም ማለት ነው። የብሩክን እድገት የማትፈልጉ ቤተሰቡን እናቷን ይህን ድራማ አታውቅም፣ ግን እናትየዋን ነው ስትሳደቡ የነበረው። ለምን? ስለሚወዳት ደካማ ጎን እንደሆነ ስለምታውቁ። ገባችሁ አይደለ? ከብሩክ የምታውቁት ሁለት ደካማ ጎኑ ነው። አንደኛ ሴት ልጅ ስታለቅስ ስለማይወድ ታውቃላችሁ። ሁለተኛ ነገር እናቱን በምንም ነገር የሚያነሳበት ሰው እንደማይወድ ታውቃላችሁ። በዚህ በሁለቱ አይደራደርም። በማይደራደርበት ነገር ትመጡበታላችሁ። ለምን? አቅም እንዳይኖረው ስለምታደርጉት። ያም ይሁን ብሎ እስከ ጥግ ሊጓዝ ሲፈልግ 24 ሰዓት ታለቅሱበታላችሁ። በብሩክ ምክንያት አለቀሱ እንዲባል አይፈልግም። ገባችኋ? ሌላው ሲቀጥል ሀይሚ ፌንት የወደቀችው መድኃኒት አቅምሷት ነው። ከእዩ ጋር ተነጋግሮ መድኃኒት አቀምሷት ነው።
ቤቷ እኮ ነው የምትኖረው። ቤተሰቦቿ ቤት እኮ ነው ያለችው። የት መሰላችሁ? ከቤቷ እኮ ተጠርታ ነው የመጣችው። ቤኪን የጠራት እኮ ቤኪ ጠራት፣ መጣች፣ ያለውን ነገር ተነገረች። እርጉዝ ነኝ ስትላት ወደ ኋላ ወደቀች። አለቀ። ምኑ ጋር ነው መድኃኒት የምትቀምሰው? የት ነው ያቀመሳት? ሆስፒታል ከገባች በኋላ ምን ነው ህግ የለም እንዴ መድኃኒት የሚያቀምሰው እዛ? ደግሞስ ያን ያህል እንዲህ ለሀይሚ ክፉ መስሎ ነው እንዲህ ብሩክ የሚታያችሁ? እንትን ኮመንት ደርሶኝ ነው በነገራችን ላይ ስሪበት ቪዲዮ ብለውኝ ነው፣ ግን ማውጣት አልፈለኩም። እዚህ ጋር በጣም ብዙ ቦታ ሲጻፍ አየዋለሁ፣ ግን ውሸት ነው ይሄ ውሸት። እንዴ ምንድነው ብሩክ ያን ያክል ለእሷ ነፍሰ ገዳይ መስሎ ነው እንዲህ የሚታያችሁ? ደግሞስ እለያያለሁ ስላለ የሚለይ ነው እንደሚመስላችሁ? ገና ምን አያችሁና? መለያየት እንደዚህ ነው እንዴ? ማንም እንደዚህ ተነስቶ አፈቅራለሁ ስላለ ከዛ ሰው ጋር ሀይሚ ሄዳ ህይወቷን የምትመራ ነው እንደሚመስላችሁ? አፈቅራለሁ ብሎ ያወራው በሚዲያ ያወራው ሁሉ እውነት ነው እንዴ ያለው? ብሩኬ ጋር ውሸት ነው እንዴ ያለው? እንደዚህ ብሎ ብሩኬ ከሄደ አያፈቅራትም ማለት ነው እስከዛሬ? ምን ነው? እሱም እኮ መብት አለው እኮ ስሜቱን ማንጸባረቅ መብት አለው። ምን ታውቃላችሁ? አሁን ጋሽዬን እዚህ ድራማ ውስጥ አስገብቶ ለሀይሚ ምን ሊያስተምራት እንደፈለጋችሁ ምንም አላወቃችሁ። በቃ የሰው ልጅ ናት፣ የሰው ልጅ ናት። ስህተት ሊኖርበት ይችላል። እሱም ስህተት ሊኖርባቸው ይችላል። በዚህ ስህተታቸው ውስጥ ሁለቱም ውስጥ መናበብ የፈለጉት ነገር ሊኖር ይችላል። እነዚህ ልጆች ከዚህ በኋላ የሚጠብቃቸው ትዳር ነው። ትዳር መሀል ደግሞ ሁሌ በእንደዚህ አይነት መልኩ እየተጨቃጨቃችሁ በእንደዚህ አይነት መልኩ አይደለም የምትኖሩት። ህሊናችሁን ጽድት ማድረግ መተማመን መቻል አለባችሁ። ገባችሁ? እንደ ህፃን ልጅ እየጠላችሁ ተነስታችሁ እሄዳለሁ ምናምን አይደለም። ችግር ሲመጣ ችግርን ሁለቱ ተግባብተው መፍታት እንዳለባቸው፣ ማንም ሰው ቤተሰብ ምንም መግባት እንደሌለበት ያን ነገር ማስረዳት ፈልጎን ይሄን ድራማ እንዲያመጣው። ግን ሁሉም ነገር ሚዲያ ላይ ሲቀርብ ሁሉንም ነገር እሱን በማይውልበት መንገድ አስቀምጣችሁት፣ በማይውልበት መንገድ ስታስቀምጡት የጀመሩት ድራማ መስመር ሳተበት። ሁሉም ነገር ነገራችሁ እኮ እኔ እንደምጠብቀው አልሆነልኝም፣ እኔ ከጠበቅኩት በላይ ነው ያገኘሁት፣ እየሄደብኝ ያለው መስመር ስቶብኛል ብሎ ተናግሯል። ያ ማለት ምንድን ነው? በቃ እናንተ ጋር ሊያደርስ የፈለገው ነገር ሌላ ነው። እናንተ ደግሞ እየተረጎማችሁት ያላችሁት በቃ እሱ ሴት አይቶ የማይምር ወንድ፣ በቃ ውሎ ማዳሩም ከሴት ጋር ምንም አይነት ነገር። በነገራችን ላይ ማለት ነው እንደዚህ አይነት አላማ ቢኖረው ብሩክ እስካሁን ስኬታማ ሆኖ አታዩትም፣ በዚህ እድሜው ማለት ነው። በዚህ በ22 ዓመት እድሜ ማንም ያላደረገውን ነገር አድርጎታል፣ አይቆጨውም። ማርያምን ነው የምላችሁ። ግን እናንተ እንደምታስቡት አይነት ወንድ ቢሆን፣ እናንተ እንደምታስቡት አይነት ሱሰኛ፣ የሴትም በሉት የመጠጥም የምንም በሉት ቁም ነገር ላይ አይደርስም። ቢያንስ በብሩኬ ብዙ ነገር አይተናል። ግን እኮ ሀይሚ እኮ ማለት ነው አብራው ነው በቀን ቪዲዮ የምትለቀው ከሱ ጋር። ግን እሱ አንድም ነገር ይሄን አድርጌያለሁ ቤተሰቦቼ መርቁልኝ ስትል አላየናትም። ሁሌም ከብሩክ ጋር አብራ ስትሰራ ነው የምናየው። ግን አካውንቷ የራሷ ነው። መቼስ ከብሩክ ጋር አድርጋለች፣ ከብሩክ ጋር እየሰጠች ነው እያላችሁ ራሳችሁን ታጽናናላችሁ። እሱ በሰራው፣ እሱ በለፋው፣ እሱ በተሰደበው ነው እስካሁን የምናየው። ያ ማለቴ ብዙዎቻችሁ ብር ትሰጠዋለች ለሱ እያላችሁ ሳሽቃብጣላችሁ። ስሰጠው አይታችኋል? አላያችሁም? አካውንቷ በራሷ እንደሆነ ነው የምናውቀው። ደግሞስ እንዴት ምን አይነት ህፃን ልጅ ብትሆን ነው ገና ካላገባችሁ ወንድ ጋር ስጦታ ትሰጠዋለች እንጂ ገንዘቧን እንዴት ነው አንድ ላይ የምታደርገው? እንዴት? በፍጹም እኔ አላምንም። ምክንያቱም ሀይሚ እኮ እናቴ አታቋትም እናንተ። ለዛ እኮ ነው አታቋትም። እንዴት? እኔ እኮ አስተሳሰባችሁ ይገርመኛል። እና ማንም አላለቀሰም። አታሽቃብጭ ላላችሁኝ ያለቀሰችው ልጅ ይህች ናት። እንዳውም በባለፈው ዘቅዝቃኝ ነበር እኔ ማለት ነው። ምንም አላደረኩም ደግሞ የዘቀዘቀችው ስለ ድራማቸውና ስለ ቪዲዮቸው ነው የማስረዳው። ምንም የሚያስለቅስ ነገር እኮ የለም። አሁን ትናንትና ብሩክ ሲሄድም አትወዱም፣ ከሀይሚ ጋር ለቀጥለም ሲል አትወዱም። ምን እንደምትፈልጉ ምን ያላቅም። በሄደ እውነት ባደረገው ስለታችሁን ታስገባላችሁ፣ ግን እሱ አይሄድም። ለምን? ስራ መሆኑን እያወቃችሁ በህይወታችሁ ላይ ትቀልዳላችሁ። በነገራችን ላይ እኛ ብዙ የሚያስከፉን ነገሮች አሉ። አንዳንዴ ማልቀስ ስንፈልግ ምክንያት ፈልገን የምናለቅስ ሰዎች አለን። እኔ አንዳንዴ ምክንያት ፈልጌ የማለቅስበት ጊዜ አለ። በጣም ቤተሰብ ሲናፍቀኝ በቃ የሆነ ተስፋ ቁርጥ ሳረግ በቃ አንዳንድ ጊዜ የሆነ አልቅሳችሁ ይወጣላችኋል። እንደዛ ይመስለኛል አንዳንድ ጊዜ ሳስባችሁ አንዳንዶቻችሁ ማለት ነው እንጂ ትናንትና እውነት ብሩኬ በቃ እንለያይ ሂጂ አንቺም ሂጂ ያለው ነገር
ሲቀጥል ደግሞ መኪና ውስጥ እኮ ነው ሁለቱንም ጭኗቸው ሄደው ይዟቸው እዩ ጨዋ ናት። በዚህ አጋጣሚ እዩ ማለት ነው ቦታዋን አውቃ ከኋላ ነው የገባችው። ሀይሚ ከፊት ነው የገባችው። ጨዋ ናት እዩ። የምሬድ ነው። የተሰጣትን ካራክተር ነው የሰራችው። ድምጿ አይሰማ እንደ ሌላው ሰው ድምጿ ጭራቅ አደለ። ሰው አታስቀይም። እውነት በጣም ጨዋ ሴት ናት። የምሬን ነው እንዴ። ጉድ እኮ ነው። ገና ከብሩክ ይረገዝ ከማይረገዝ ሳላቅ እንደው እስከ ዛሬ ለሰደብኩሽ ራሱ አፉ በይኝ እሺ የኔ ቆንጆ እዩዬ ማለት ነው። የቡቡዬ ስራ ባልደረባ የሀይሚዬ ደግሞ ጓደኛ፣ ወደፊት ደግሞ ሚዜ ትሆኛለሽ ብለን ተስፋ እናደርጋለን። ወደፊት ማለት ነው። እና ሰው ከፍ ዝቅ የምታደርጉ ሰዎች ደግሞ እናንተም ነገ ምን እንደምትሆኑ አታውቁትም። ገባችሁ አይደለ? አስቡ ቆም ብላችሁ ማለት ነው። ሰው ከሰው በምንም አያንስም። ጭራሽ እሷን ደግሞ መኪና ውስጥ ያስገባል። ትናንትና ምን ችግር አለው መኪና ውስጥ ብትገባ? ሴት አይደለች እሷስ? ሴት ናት። እርጉዝ ብትሆንም ባትሆንም ሴት ልጅ ናት። ሴት ልጅ በመሆኗ ብቻ ምን ችግር አለው ብትገባ? ደግሞ ቦታዋን አውቃ የገባችው የኔ ስማርት የገባት ናት። እዩዬ እግዚአብሔርን ትቀልዳላችሁ እንዴ? በዛውንስ ለሴት ልጅ እንቆማለን። ሀይሚ ብቻ ናት ሴት? እዩ ወንድ ናት እንዴ? ታዲያ ወንድ ከሆነች ከብሩክ ጋር ሆነች ብላችሁ ለምን ይደብራችኋል? እዩ ወንድ ናት ብላችሁ ካሰባችሁ በቃ ከብሩክ ጋር ስትሆን በሌላ ጾታ አታስቧታ። ሴት ናት ካላችሁ ደግሞ ከሀይሚ እኩል ማየት ያለባችሁን ነገር እዩ። የመጣችበትን ርዕስ ሳይሆን በሴትነቷ መብቷን አክብሩላት። አለቀ። ምንድን ነው እዚህ ጋር እያንዳንድሽ እየወጣሽ የምትንጫጭው? ስለዚህ ብሩክንም ለመረዳት ሞክሩ። አልቃሾች ድንኳን ጥላችሁ ሁል ጊዜ አታልቅሱበት። ልጁን ሁል ጊዜ አታስመስሉበት። የራሳችሁን ችግር ያዙ። የራሳችሁን ችግር ዋጡ። ሰምታችኋል። እናመሰግናለን። ዛሬ በጥሩ ቪዲዮ እንጠብቃለን። የኛ ቀብራራ፣ የኛ አስለቃሽ ይመችህ። ስቄ ሸኝሃለው ባዝንም የይስሙላ ቀድመኸኝ መተህም ከሄድኩ ወደ ሌላ አሁን ከጀመርከው ከኔ መራቅ ጉዞ ሊያስቀር ካልቻለ የኔ ፍቅር ይዞ አመሉ ነውና ሳይጠሩት መምጣት መሄድ መልሶ ፍቅር ሳይነፍጉት ሄድም ሳይሉት ስቄ ሸኝሃለው ባዝንም የይስሙላ ቀድመኸኝ መተህም